ዱዓ የምታደርግልኝ እና ቅድም እኮ ነው ላስቃቸውማ ማለት ነው። አንድ ወንድማችን ነው የነገረን እና ባልና ሚስቶቹ ከዛ የሱብሂ ሶላት ደረሰና ሚስት ሆዬ ባሉካን ማለት ነው ተነስገድ ተነስገድ ትለዋለች ማለት ነው። እየሰማ ዝም ይላታል፣ እየሰማ ዝም ይላታል። ከዛ እንዴ ሸሪዓችን እኮ ያው ያን አላህ Subhanahu Ta'ala ያኔ ሶላትን በወቅቱ እንድንሰግድ አዞናል ይላታል ማለት ነው። ትለዋለች ማለት ነው። ከዛ እሱ ሆዬ ደግሞ ቀጥልና ማለት ነው እንዲህ እኮ ወንዶች ማለት ነው የምታጠነጥንባችሁ እቺ 2 3 4 ናት። ሌሽ ግን ከዛ ምን ቢላት ጥሩ ነው? ሸሪዓውም እኮ 2 እንድናገባ ፈቅዶልናል ይላታል። አጅሪት የኔ ቢጤ ደግሞ አላህ እንዲያስተካክለኝ እንጂ ማለት ነው። ከላስ ትልና በልተኛ ሲነጋ ትሰግዳለህ አለችው ብሎ አሳቀን። እና የኛ ቅናት እዚህ ድረስ ነው። ግን እኔ ይሄንን እየገደፍኩ አይደለም። በነገራችን ላይ እንደው አላህ በአንዷ የሚብቃቃውን እንዲወፍቃችሁ እህቶቼ፣ እንደው እናንተን እንደው ተንከባክቦ አሳምሮ ፏ ብትና አድርጎ የሚይዘውን አይኑ ወደዛ የማይቀብዘውን ይስጣችሁ። አሚን በሉ። እያንዳንድሽ መቼም ባልሽ ሁለተኛ እንዲያገባብሽ አትፈልጊም፣ ሸሪዓው ቢፈቅድም እንተዋወቃለን። ታዲያ ይቅርታ፣ እኔ በንግግሬ ወንዶችዬ እንዳትቀየሙ። አንተማ ይታገዘልህ ስለሆነ ደስ አለክ እኮ። አሪፉ ነው። እሺ አሚን አሚን ወንድሜ፣ እናመሰግናለን። ወቾ ጉድ። ወንድምነቴ እንግዳስ ያው ንዬን ነግሬሃለሁኝ። ንዬን ነግሬሃለሁኝ። እንደው የሆዴን እንደው ነገርኩ። አሁን እንደው ያችን ልጅም ያችን እናትን ብለህ እንደው አስታውሰኝ። ወላሂ እየቀለድኩ አይደለም። አላህ የሚበጅሽን የሚጠቅምሽን ያውቃልና አንቺ የንያሽን ይሙላልሽ። አሚን 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 ያ ረብል ዓለሚን። ይህ ልጅ እስኪ በአማርኛ አላነበበውም። ያንተን እኮ ችግር ነው ሀበሻ ሆ ችግር አላነበበውም ያንተን ኮመንት። ለዛ ነው አማንየው። ችግር ነው ሀበሻ አላለም። ታስቀኛለህ አንተ ደግሞ። አይ ችግር ነው ሀበሻ። እሺ እና ምን ልላችሁ ነው ያው